ኢትዮጵያ በታሪካዊ ስህተት ያጣችውን የባህር በር ጥያቄ በትውልድ እንዲመለስና አዲስ ታሪክ በትውልዱ እንዲጻፍ ጉዳዩን በስርዓተ ትምህርት ውስጥ በማካተት እየሰራች ትገኛለች። ታዲያ ከታች ጀምሮ ያሉ ተማሪዎች በዚህ ላይ እውቀት እንዲኖራቸው እየተደረገም ይገኛል። ለአብነትም በአዲስ አበባ ከተማ አስተዳደር በትምህርት ፖሊሲ ውስጥ የስድስተኛ ክፍል የአካባቢ ሳይንስ ትምህርት ላይ የባህር በር አስፈላጊነት በሰፊው ተነስቷል። ተማሪዎችም የዚህን ፋይዳ ይመሰክራሉ። የባህር በር በጣም ብዙ ጥቅሞች አሉት። ለሀገራችን የሚጠቅሙ ነገሮች እንደ መድኃኒት፣ መኪና፣ ነዳጅ ለማስገባትና ለማስወጣት ይጠቅማሉ። የባህር በር ካለን እነሱን በዝቅተኛ ዋጋ እናስገባለን። የኢትዮጵያን ዜጋ የስራ ጥቅም ያበረታታል እና ሀገራችንን ቶሎ ቶሎ ያሳድጋል። በአብዛኛው የወጣት ኃይል በሚኖርባት ኢትዮጵያ ከዚህ ቀደም በስነ ጽሁፍም ሆነ በትምህርት ስርዓት ውስጥ ስለ ቀይ ባህር ጉዳይና የባህር በር ህልውና የሚያስተምር አቅም ለትውልዱ አልተፈጠረለትም የሚሉት በአዲስ አበባ ዩኒቨርሲቲ ስነ አመራር መምህርና ደራሲ ዶክተር ጌትዬ ትርፌ አሁን ላይ የሚታዩ ለውጦች ቢኖሩም አሁንም ትውልዱ በባህር በር ጉዳይ ላይ ግንዛቤና እውቀቱ እንዲያድግ መሰራት እንዳለበት ያነሳሉ። ግማሽ የሚሆነው የአሁኑ ህዝብ ቀይ ባህር ካጣን በኋላ የተወለደ ትውልድ ነው። ትምህርት ፖሊሲው እንግዲህ ከቀይ ባህር ጥቅምና ከውሃ እሳቤ፣ ከውሃ ፖለቲካ፣ ከውሃ አጀንዳ፣ ከውሃ ፕሮጀክት፣ ከውሃ ኃይል ጥቅም ብቻ ሳይሆን ታሪካዊ ዳራችንን እንዲያቅ ብቻ ሳይሆን ያለሱ የመቀጠል ያለመቀጠል ጉዳያችን ጥያቄ ውስጥ የገባ ስለሆነ መተንፈሻዋ መሆኑን የትውልድ ግዴታ እንደሆነ የሚመጣው ትውልድ ጉዳይ ከማይደራደርባቸው ለሰከንድም ያንን የዛን ጉዳይ ሊዘነጋው ከማይገባቸው ጉዳይ አንዱ አጀንዳ ተደርጎ ግንዛቤ፣ እውቀት ከታሪክ አንጻር ከጥቅም አንጻር በካሪኩለም ማምጣት። የባህር በር ባለመኖሩ ትውልዱ ምን አጣ ስንል የጠየቅናቸው የስድስተኛ ክፍል ተማሪዎችም በዚህ መልኩ ምላሻቸውን ሰጥተውናል። አሁን ኢትዮጵያ ትልቅ ሀገር ነች፣ ጠንካራ ሀገር ነች። ግን የባህር በር ባለመኖሯ ብዙ ነገር ጎድቷታል። የተለያዩ የምታመርታቸው እንደ ቡና ምናምን ለሌሎች ሀገሮች መስጠት አልቻለችም። የሰጠችው በጅቡቲ በኩል ብዙ ብር ከፍላ ነው። ይህኔ የባህር በር ቢኖራት በዝቅተኛ ወጪ ለሌሎች ሀገሮች ምርቷን ትሰጥ ነበር እና ከሌሎችም ትቀበል ነበር በዝቅተኛ ወጪ። ኢትዮጵያ የራሷ የሆነ የባህር በር ቢኖራት ከፍተኛ ገቢ ሳታወጣ ከፍተኛ የንግድ ትስስር ማከናወን ትችል ነበር። በትውልድ ቅብብሎሽ የተረከብናትን ኢትዮጵያ በታሪክ አጋጣሚ ያጣነው የባህር በር ዛሬ ላይም የትውልዱ ቁጭት እንዳይሆን ከታች ጀምሮ ትውልዱን የባህር በር አስፈላጊነትን በትምህርት ስርዓቱ በደንብ ማስተማር እንደሚያስፈልግም ዶክተር ጌትዬ ተናግረዋል። ወደ ትምህርት ካሪኩለም ታች ነው የምንጀምረው ማለት ነው። ፊደል ሲቆጥር ከሚጀምር ትውልድ ነው የምንጀምረው ማለት ግን አሁን ለማቀጣጠል በቂ ማስረጃ አለ። አንዱ አጀንዳው ተነስቷል፣ ሁለተኛው ሚዲያው ይዞታል፣ ሶስተኛ መንግስት አቋም ወስዷል። የማይደራደር ትውልድ መኖር እንዳለበት በህግ ማዕቀፍ ሁሉ መምጣት አለበት። እዛ ካሪኩለም ላይ ተጨማሪ ግዴታዎችን በተጨመሩ ቁጥር በዛ ላይ ደግሞ የህግ ማዕቀፍ ሲሆን ከታች ያለው እየተማረ እየገባው እየተረዳ ሲመጣ ግዴታውንም ከታች በንጹህ አይምሮ እየተረዳና እየተቀበለ ይመጣል። ላይ ያለው እድሜ ደግሞ በህግ ማዕቀፍ በተደገፈ መልኩ ባለው ግንዛቤና በሚሰጠው ግንዛቤ እኔም ግዴታ አለብኝ የሚል እያንዳንዱ ዜጋ የሚያስብበትና ልክ እንደ ግብጽ ዜጋ ማለት እንደ ግብጽ ህገ መንግስት በአባይ ጉዳይ ላይ እንደ አንዱ የመጀመሪያው ድንጋጌያቸው አይደለም። በዛ ልክ የምናመጣው ነገር መሆን አለበት። ህጋዊ ባልሆነ መንገድ የኢትዮጵያ ቀደምት ስልጣኔ መነሻ የሆነውን የባህር በር ማጣታችን ተገቢ እንዳልሆነም የህዝቡም ጥያቄ ነው። አሰቤም አላት። ሌሎችን በርካታ የኢትዮጵያን ቀደምት ታሪኮች የሚያወሱ ሳነብ እንደ አንድ ኢትዮጵያዊ ስቆጭ ነው የኖርኩት እና ይሄ የፖለቲካም የፓርቲም ጥያቄ አይደለም፣ የህልውና ጥያቄ ነው። ህጋዊ ባልሆነ መንገድ የተነጠቀን የባህር በራችን ይሰጠን ነው እኮ ሌላ ነገር አይደለም። ሰጥቶ በመቀበል የባህር በር ይከፈትልን፣ ይሰጠን። መተንፈሻ ቧንቧችን እኮ ነው የተዘጋው። ወደ ነበርንበት የባህር በር ወሰናችን ለመመለስ በትውልድ ጥያቄው ተነስቷል። ይህንን አጠናክሮ ለመሄድ ደግሞ ትምህርት ስርዓቱ ትልቅ ድርሻን ይጫወታል። መምህራንም በዚህ ላይ ኃላፊነት አለባቸው ይላሉ ዶክተር ጌትዬ። በእኛ ትውልድ ጥያቄው ተነስቷል። ወደ ነበረበት ግዛታችን የቀይ ባህር በራችን ስንመለስ በቀይ ባህር ላይ መርከቦቻችን፣ በወታደራዊ መርከቦቻችን፣ በንግድ መርከቦቻችን ላይ ታሪካችን እየተጻፈ የአድዋ ድል በጀግኖቻችን ሁሉ ሲሰየም የጦር ክፍሎቻችን በኋላ ታሪካቸው ሲሰየሙ የባለቤትነት ስሜት የሉዓላዊነት ስሜትን እያገነገነ ሲመጣ የባህር በር ባለቤት ሆነች ተብሎ አሁን በዚህ ዘመን ለዚህ ትውልድ ታሪኩን ሲያቅ በዚህ መሀል ያለው የሀሳብ መፋጨት ሲገባው ሲረዳው እኔም መሆን የምፈልገው ባህር ኃይል ነው ይላል። አንድ ዩኒቨርሲቲ በቀን ብዙ ተማሪ በቀይ ባህር ጉዳይ የቤት ስራ መስጠት ይችላል። ያስፈልገናል የሚል አቋም የሚወስዱ ተማሪዎች ከዩኒቨርሲቲ ጀምሮ መውጣት ይችላሉ። የባህር በር የኢትዮጵያ መኖርና ያለመኖር የትውልድ ጥያቄ በመሆኑ በእውቀትና በክህሎት ትውልዱን ማስረዳት ይጠበቃል የሚል መልእክትም ተላልፏል።